ወደ አምላኩ ቀርቦ አንጀቱ ከሆዱ እንደተጣበቀ ሚዳቋን አይቶ ፈቅዶ እንዲሰጠው አምላኩን ጠየቀ። የሁለቱም አምላክ የሁለቱም ሰሪ ጸሎታቸውንም ሰማቸው ፈጣሪ። አምላክም በድምፁ ሚዳቋን አላት፣ ሩጠሽ አምልጪ ከበረታ ጠላት። ነብሩንም አለው፣ ሩጥ ተከተላት፣ ምግብ አርገ ብላት። ሚዳቋ ስትሮጥ ከነብር ለማምለጥ ነብሩም ሲከተላት ሆዱን ሊሞላባት ቋጥኙን ስትዘል እግሯ ተስፈንጥሮ ሆዱን ብትረግጠው የተኛው ከርከሮ ከእንቅልፉ ሲነቃ ልክ ሲደነብር ጉሮሮውን ያዘው የጸለየው ነብር። አውጣኝ ያለው ወጥቶ አብላኝ ያለው በላ ሳይጸልይ ያደረ ከርከሮ ተበላ ይላል። አንድ የመጨረሻ አጭር ግጥም ስለ ጸሎት ነው እንግዲህ የተነሳው። በዛው ልቀጥለው። ሞባይሌ ይላል። ይች ሞባይሌ ሳይንስ የወለዳት ሁሌ ያስፈልጋል ቻርጅ እንዳያልቅባት። እኔስ በመንፈስህ ዳግም ከወለድከኝ እንዴት ተንበርክኬ መጸለይ ያቅተኝ። እንደ ሞባይሌ ባክን ቻርጅ አድርገኝ ይላል። ግጥሞቹን ጨረስኩኝ። እሺ እኔ እግዚአብሔር ብሆን አንጀቱ ከሆዱ እንደተጣበቀ በዶፍ ዝናብ መሃል ባስ እየጠበቀ በረዶ ደብድቦት ከእግር እስከ ራሱ ዝናቡን አስቁመው የሰማይ ንጉሱ በማለት ጸለየ እንደራሰ ልብሱ። ሌላው አባዋራ ጋቢ ከላይ ለብሶ ቡና አስፈልቶ በቆሎ አስጠብሶ ዝናቡን ጨምረው የሰማዩ ጌታ ይህን አታሳጣን ከጧት እስከ ማታ በማለት ጸለየ ተሞልቶ ፈገግታ። ሌላኛዋም ቤት ትንሽ ተረጋግታ አይሁን ደመና በእግዚአብሔር በስላሴ በጊዜ እንዲደርቅ የታጠበው ልብሴ ዝናቡን አዘግየው እስከ ውድቅት ማታ ፀሐዩን አድምቀው የሰራዊት ጌታ በማለት ጸለየች ብርድ ልብሷን አጥባ እየተማጸነች አይኗን አሻቅባ። ሌላው ለፍቶ አዳሪ እንደተወለገ በመብረቅ ብልጭታ እየበረገገ ልክ እንደ ኤልያስ ሰማዩን ብዘጋ ብሎ በሐሳቡ ለብቻው አወጋ። እኔ እግዚአብሔር ብሆን ሁሉን እስክሰማ ዓለም በተዋጠች በጽኑ ጨለማ ይላል። ጌታ ይባረክ።